ሰላም ጤና ይስጥልን እንዴት ቆይታችኋል ያልኩኝ ወደ ሳቱ መረጃዎቻችን ተሻገርኩኝ። ወደ መረጃዎቻችን ስናቀና ነገሮች አቅጣጫቸውን እየቀየሩ ነው። ጦርነቱ ከእስራኤልና ከኢራን አልፎ ሌሎችንም ሀገራት እያሳተፈ ነው። አሁን ላይ አሜሪካም እንደፈለገች ማጥቃት ስላልቻለችና የማጥቃት አቅሟ እንደበፊቱ ስላልሆነ የኢራን ወታደራዊ መሪዎችን ያሉበትን ለጠቆመ የ10 ሚሊዮን ዶላር ሽልማት እሰጣለሁ ብላለች። በሌላ በኩል ኢራን መልሶ ማጥቃቷን አድፍጣ ቀጥላበታለች። በኳታር ያለው ጥቃት ከባድ በመሆኑ ዜጎቿ አካባቢውን እንዲለቁ እያሳሰበች ትገኛለች። በሳውዲ አረቢያም ከባድ ጥቃት ተፈጽሟል። ሙሉ መረጃውን አያይዘን በዝርዝር የምናጋራችሁ ነው። በሌላ በኩል ኢራን ለቀጠናው ሀገራት ሙሉ አስፈሪ መግለጫ አውጥታለች። አሜሪካም በሩሲያ ነዳጅ ላይ ጣለችውን ማዕቀብ ማንሳቷን ዩክሬን በከባድ ሁኔታ ተችታለች። ይህንን መረጃ አያይዘን ወደ እናንተ የምናቀርበው ነው። ተከታይ መረጃችን የኢራን ቀኝ እጅ የሆነው የሩሲያው ፕሬዝዳንት ቭላድሚር ፑቲን ለኢራን ድጋፍ እያደረጉ እንደሆነ ተገለጸ። ጉዳዩን አስመልክቶ የአሜሪካው ፕሬዝዳንት ትራምፕ ተናግረዋል። ፕሬዝዳንቱ የሰጡት ምላሽ በጣም አነጋጋሪ ሆኗል። በተጨማሪ ሩሲያም ለቀረበባት ክስ ምላሽም ሰጥታለች። ውድ አድማጭ ተመልካቾቻችን እንግዲህ ይሄ ጦርነት በቀጠናው ብቻ ሳይሆን ወደ ተለያዩ የዓለም ክፍሎችም እያዳረሰ የሚገኝ ነው። አሁን የገለጽኩላችሁና ሌሎች በርካታ መረጃዎችን ይዘናል። ከናንተ የሚጠበቀው እስከ ዜናችን ፍጻሜ ድረስ አብራችሁ መቆየት ነው። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃን ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቶ መጫኑ እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። ወደ መረጃዎቻችን ስንሻገር ከአሜሪካ ጋር የሚሰሩ የነዳጅ ተቋማትን የአመድ ክምር እንደምታደርግ ኢራንም ዛተች። ከአሜሪካ ተቋማት ጋር የሚሰሩ የነዳጅና የጋዝ አምራች ድርጅቶችን የኢራን ጦር ሰራዊትን በማውደም ወደ አመድ ክምርነት እንደሚለውጣቸው መግለጹን የኢራን መገናኛ ብዙሃን ዘገበ። ይህ በኢራን የዜና ወኪሎች ፋርስና ታስሚን የተዘገበው የሰራዊቱ መግለጫ የወጣው ፕሬዝዳንቱ ዶናልድ ትራምፕ ላስተላለፈው መልእክት ምላሽ መሆኑም ተገልጿል። በትሩዝ ሶሻል ላይ ፕሬዝዳንቱ ባሰፈሩት ጽሁፍ የአሜሪካ ኃይሎች በሃርጅ ደሴትና ከፍተኛ መጠን ያለው የዓለም ነዳጅ ምርት በሚያልፍበት በሆርሙዝ ወሽመጥ ላይ የሚገኙ የኢራን ወታደራዊ ተቋማትን ሙሉ ለሙሉ ወድመዋለን ብለዋል። ተጨማሪ የአሜሪካ የባህር ኃይል ወታደሮችና የጦር መርከቦች ወደ መካከለኛው ምስራቅ ሊሰማሩ መሆኑን ቀደም ሲል በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ቴሌቪዥንም ዘግቧል። ሌላኛው መረጃችን በርከት ያሉ የአሜሪካ አውሮፕላኖች ሳውዲ ውስጥ በኢራን ሚሳኤል መመታታቸው ተዘገበ። ዝርዝር መረጃውን እንመልከት። 5 የአሜሪካ አየር ኃይል ነዳጅ የሚሞሉ ወታደራዊ አውሮፕላኖች ሳውዲ አረቢያ ውስጥ በኢራን ተመተው ጉዳት እንደደረሰባቸው ዋል ስትሪት ጆርናልም ዘግቧል። አውሮፕላኖቹ በሳውዲ ልዑል ሱልጣን የአየር ኃይል ስፍራ ውስጥ ሳሉ ከቀናት በፊት ኢራን በፈጸመችው የሚሳኤል ጥቃት መመታታቸውን ጋዜጣው የአሜሪካ ባለስልጣናትን ጠቅሶም ዘግቧል። ነዳጅ ጫኝ የሆኑት ወታደራዊ አውሮፕላኖች በደረሰባቸው ጥቃት ጉዳት እንደደረሰባቸው ነገር ግን ሙሉ ለሙሉ አለመውደማቸውን ባለስልጣናቱ ተናግረዋል። በአሁን ጊዜ ጥገና እየተደረገላቸው መሆኑንና በጥቃቱ በሰው ላይ ጉዳት አለመድረሱን መናገራቸውን ዋል ስትሪት ጆርናልም ገልጿል። ይህ በ5 የአሜሪካ ወታደራዊ አውሮፕላን ላይ ጥቃት መፈጸሙን የሚገልጸው ዘገባ የወጣው ኬሲ 135 ነዳጅ የሚሞላ የአሜሪካ አየር ኃይል አውሮፕላን ባለፈው ሐሙስ በምዕራባዊ ኢራቅ ውስጥ መከስከሱ ከተነገረ በኋላ ነው። ሌላኛው መረጃችን የኢራን አጋር የሆነችው ሩሲያ ለኢራን ድጋፍ እያደረገች ሳይሆን እንዳልቀረ ፕሬዝዳንት ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ለፎክስ ኒውስ በሰጡት ቃል የሩሲያው ፕሬዝዳንት ቭላድሚር ፑቲን በመካከለኛው ምስራቅ ካለው ጦርነት ጋር በተያያዘ ለኢራን ድጋፍ እያደረጉ መሆኑን እንደሚያምኑም ገልጸዋል። ሰሞኑን ሩሲያ የአሜሪካ ጦር መርከቦችን መገኛ ቦታ ለኢራን መረጃ በመስጠት ለድሮን እና ሚሳኤል ጥቃት እያገዘች እንደሆነ በመገናኛ ብዙሃን ሲዘገብም ነበር። ትራምፕ ሩሲያ ለኢራን መረጃዎች እያጋራች ስለመሆኑ ተጠይቀው ሲመልሱ ፑቲን ትንሽ እየረዳቸው ሳይሆን አይቀርም ያሉ ሲሆን ይህንንም አሜሪካ ለዩክሬን ጦር ከምታደርገው ድጋፍ ጋር አያይዘውታል። እነሱም ያደርጉታል እኛም አድርገነዋል ብለዋል። ፕሬዝዳንቱ ሩሲያ ይህንን እያደረገች ያለችው አሜሪካ በዩክሬን በኩል ለምታደርገው ተሳትፎ እንደ አጸፋ ሊሆን እንደሚችልም ጠቁመዋል። የሩሲያ መንግስት ለኢራን ደህንነት መረጃ እየሰጠው አይደለም ሲል ከዚህ ቀደም ማስተባበሉም ይታወቃል። ሌላኛው መረጃችን ኢራን በቴል አቪቭ ላይ መጠነ ሰፊ የሚሳኤል ጥቃት ሰንዝራለች። በመካከለኛው ምስራቅ ያለው ውጥረት እያገረሸ መጥቶ ኢራን በትናንትናው ዕለት ወደ እስራኤል ዋና ከተማ ቴል አቪቭ እና ኢየሩሳሌም ላይ ያነጣጠረ መጠነ ሰፊ የሚሳኤል ጥቃት ሰንዝራለች።
በጥቃቱ ሳቢያ በመላው እስራኤል የአደጋ ጊዜ ሳይነሮች የተሰሙ ሲሆን የሀገሪቱ የአየር መከላከያ ስርዓት ሚሳኤሎችን ለማክሸፍ ጥረትም አድርጓል። በቴል አቪቭና አካባቢ የሚገኙ የመኖሪያ ቤቶች ላይ የእሳት ቃጠሎና የፍርስራሽ መውደቅ አደጋ በከባድ ሁኔታ ደርሷል። ኢራን እንግዲህ የአጸፋ ምላሿን አሳቻ ሰዓት እየጠበቀች ጥቃትም እየሰነዘረች ትገኛለች። ሌላኛው መረጃችን በኢራቅ በደረሰ የአሜሪካ ወታደራዊ አውሮፕላን አደጋ የበረራ አባላቱ ህይወታቸው ማለፉ ተረጋገጠ። በምዕራብ ኢራቅ በደረሰ የአሜሪካ ወታደራዊ አውሮፕላን አደጋ ውስጥ የነበሩ 6ቱም የበረራ አባላት ህይወታቸው ማለፉን የአሜሪካ ጦር አረጋገጠ። የኬሲ 135 አይነት ወታደራዊ የነዳጅ መሙያ አውሮፕላን አደጋ የደረሰበት ሐሙስ ዕለት በምዕራብ ኢራቅም ነው። እንደ ወታደራዊ ባለስልጣናት ገለጻ አደጋው ሌላ አውሮፕላን የሚያካትት ቢሆንም ከጠላት ወይም ከወዳጅ ኃይል በተተኮሰ ጥቃት የተከሰተ አይደለም ብለዋል። ዘ ጋርዲያን እንደዘገበው የኢራቅ ምዕራባዊ በረሃ ሰፊና ድንጋያማ ሜዳማ አካባቢ ቢሆንም በርካታ በኢራን የሚደገፉ የሺያ ታጣቂዎች መሰረታቸውን ያደረጉበትም ነው። አካባቢው በተደጋጋሚ የእስራኤልና የአሜሪካ የአየር ጥቃቶች ሲፈጸሙበት የቆየ ስፍራ መሆኑንም ተገልጿል። ይህ አደጋ አሜሪካና እስራኤል በኢራን ላይ ጥቃት መሰንዘር ከጀመሩበት ከየካቲት 21 ቀን 2018 ዓ.ም እንደ አውሮፓውያኑ አቆጣጠር ፌብሩዋሪ 28 ወዲህ አሜሪካ ያጣችው 4ኛ አውሮፕላኗ ነው። በመጋቢት ወር መጀመሪያ ላይ 3 የአሜሪካ አየር ኃይል ተዋጊ ጄቶች በኩዌት የአየር መከላከያ ኃይል በስህተት ተመተው መውደቃቸው የሚታወስ ሲሆን በእነዚህ አደጋዎች ውስጥም የነበሩ የበረራ አባላት በሙሉ በሰላም ማምለጥም ችለውም ነበር። ሌላኛው መረጃችን አሜሪካ የኢራን ወታደራዊ መሪዎችን ያሉበትን ለጠቆመ የ10 ሚሊዮን ዶላር ሽልማት አዘጋጃለሁ አለች። የአሜሪካ የውጭ ጉዳይ ሚኒስቴር ሪዋርድስ ፎር ጀስቲስ የተሰኘው ፕሮግራም በ10 የኢራን እስላማዊ አብዮታዊ ዘብ ከፍተኛ አዛዦች ላይ እስከ 10 ሚሊዮን ዶላር የሚደርስ የገንዘብ ሽልማት ማዘጋጀቱን አስታውቋል። በዝርዝር ውስጥም የሀገሪቱ መንፈሳዊ መሪ አያቶላ ሙጀታባ ካሚኒን የስለላ ሚኒስተሩ እስማኤልን ጨምሮ ሌሎች ቁልፍ የደህንነት መኮንኖችም ተካተዋል። ሚኒስተሩ መረጃ አቀባዮች ጥቆማቸውን በሚስጥራዊ መስመሮች እንዲልኩ የጋበዘ ሲሆን ለጥቆማ ሰጪዎች የገንዘብ ሽልማት ከመስጠት ባለፈ የመኖሪያ ቤትና ቦታን ወደ ሌላ ሀገር የመቀየር ጥበቃ እንደሚያደርግም ቃልም ገብቷል። ጥቆማው በዋናነት የአብዮታዊ ዘቡን መዋቅር ለማዳከም ያለመ ነውም ተብሏል። በሌላ በኩል ያለን መረጃ በኳታር ነዋሪዎች ከከተማው ማዕከል እንዲወጡ እየተደረገ ነው። የኳታር የሀገር ውስጥ ጉዳይ ሚኒስቴር ከበርካታ አካባቢዎች ለጥያቄ በሚል ነዋሪዎችን እያስወጣ መሆኑ አስታወቀ። እስካሁን ባለው መረጃ የስጋቱ መጠንና አይነቱ ባይታወቅም ኳታር ሌሊቱንና ዛሬ ጠዋት 2 የሚሳኤል ጥቃቶች እያስተናገደች ነው። ኢራን በዚህ ሳምንት መጀመሪያ ላይ የአሜሪካ ኢኮኖሚ ጥቅምን የሚያስተናግዱ ሀገራት ኢላማዎች እንደሚሆኑ ከተናገረች በኋላ ኳታር የወሰደችው እርምጃ ያንንም ለመከላከልም ይመስላል። ነዋሪዎቹ የኤድዋ ማዕከላዊ የሞሼሪብ አካባቢን በፍጥነት ለቀው እንዲወጡ የስልክ መልእክትም ደርሷቸዋል። አካባቢው የጎግልና የአሜሪካን ኤክስፕረስ ቢሮዎች የሚገኙበት ነው። የጸጥታ አካላት በማይክሮሶፍት ኳታር ዋና መስሪያ ቤት አካባቢ እንደሚሰሩም ተነግሯል። የሮይተርስ ዜና ወኪል በበኩሉ የሀገሪቱ ባለስልጣናት 6 የአሜሪካ ዩኒቨርሲቲዎች ካምፓሶች ከሚገኙበት አካባቢዎች ነዋሪዎቹ የተወሰነውን ስፍራ ለቀው እንዲወጡ ማድረጋቸውንም ዘግቧል። በሌላ መካከለኛው ምስራቅ የሚገኙ የአሜሪካ ኤምባሲዎች አሁንም ስጋት ውስጥ ናቸው። በባግዳድ የሚገኙ የደህንነት ባለስልጣናት ኤምባሲው ጥቃት እንደደረሰበትም ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስቴር ዳግም አስፈላጊ ያልሆኑ የመንግስት ሰራተኞች ከኦማን እንዲወጡ እያደረገም ነው። ውድ አድማጭ ተመልካቾቻችን ለሰዓቱ ይዘን የቀረብንላችሁ መረጃዎቻችን በዚያ በቃ። ፈጣሪ ለዓለማችን ለሀገራችን ሁሉ ሰላሙን ያምጣልን። በቀጣይ በሌሎች መረጃዎች እስክንገናኝ ድረስ በያላችሁበት ጤና ይስጥልኝ።